السلام عليكم ورحمة الله وبركاته يا أحبابي. ዛሬ እንግዲህ ሱብሃንአላህ ይዤላችሁ የመጣሁት ስለ እንስሳቶች የምናወጋበት ፕሮግራማችን ነው። ስለ ጥቃቅን እንስሳቶች እንወያያለን ኢንሻአላህ። ዛሬ የምናየው ጉንዳንን ነው። ኢንሻአላህ እንግዲህ አላህ ሱብሓነሁ ወተዓላ በቁርአኑ ምን ብሏል? ወማ ሚን ዳበቲን ፊል አርዲ ኢላ ኡመሙን አምሳሉኩም። በምድር ላይ የሚንቀሳቀሱ እንስሳቶች በአጠቃላይ ልክ እንደናንተ ማህበረሰብ ናቸው። ልክ እንደናንተ ሶሳይቲ ናቸው። ልክ እንደናንተ ቤተሰብ አላቸው። እህት አለው፣ ወንድም አለው፣ አባት እናት አለው። ቤተሰብ ይመሰርታል፣ ይበላል፣ ይጠጣል፣ ያድናል፣ ወይ ደግሞ አብቅሎ የበቀለውን እንዲበላ ያደርጋል፣ ስቶር ያደርጋል። እና ልክ እንደናንተ ናቸው። ልክ እንደናንተ አድርጋችሁ እዩዋቸው ይሉ ነበር ማለት ነው። ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም ብዙ ጊዜ እንስሳቶችን አዛ እንዳናደርግ የሚከለክሉን ልክ እንደኛ በመሆናቸው ምክንያት ነው ማለት ነው። طيب ኢንሻአላህ ዛሬ የምናየው ጉንዳንን ነው። ጉንዳን እንግዲህ በቁርአን ተጠቅሳለች። ሱረቱ ነምል የሚልም ደግሞ የጉንዳኗ ምዕራፍ የሚልም አለ። እስቲ ስለ ጉንዳን አላህ Subhanahu Wa Ta'ala ይሄን ካለ ምንድነው እስኪ ያላቸው ኳሊቲ ምንድነው? ጉንዳኖች ከተባለ አንደኛ ሱፐር ስትሪንግዝ አላቸው። ጉንዳኖች በጣም ከባድ የሆነ ጥንካሬ ያላቸው ማለት ነው። ምንድነው? የራሳቸውን ክብደት ከ10 እስከ 50 እጥፍ የሚደርሰውን አንድ ጉንዳን የመሸከም አቅም አለው ማለት ነው። እንደዚሁም አንዳንድ ጊዜ እንደውም ጉንዳን ይነክሰናል፣ ሰውነታችን ይነክሰናል። የሚነክሰን እኮ እኛን ይዞን ለመሄድ ስለሚፈልግ ነው። ነክሶን እግሩን የሚያወራጨው ይዞን እየሄደ ስለሚመስለው ነው። ስለዚህ ማንኛውም ጉንዳን ብዙ ጊዜ ተሸክመው ወደ ራሱ ማህበረሰብ ይዞ ይሄዳል ማለት ነው። ጉንዳኖች ብዙ ጊዜ እንግዲህ እስከ 13800 የሚደርስ አንድ የጉንዳን መንጋ ውስጥ ሊገኝ ይችላል ማለት ነው። ሌላ ጥንካሬያቸው ምንድነው? ኢንጂነሪንግ ነው። ግንባታ ላይ እጅግ በጣም ጥራት ያለው ግንባታ ይገነባሉ። ቤታቸውን ለመስራት ከራሳቸው የሚወጣ የሆነ ዝልግልግ ነገር ከራሳቸው ያመነጫሉ። አፈሮችን በመሰብሰብ ያንን አንድ ላይ ያቦቁ ቤታቸውን ይሰሩበታል ማለት ነው። ጥንካሬው ሌላ እንስሳ ማፍረስ እስከሚከብደው እኛ ራሳችንን ማፍረስ እስከሚከብደን ድረስ እጅግ በጣም ጠንካራ ቤቶችን ይገነባሉ። ቤቶች ብቻ ሳይሆን የራሳቸውን ድልድዮች ይሰራሉ። ከአንድ ወንዝ ወደ አንድ ወንዝ ለመሻገር ወይ ደግሞ ከወንዝ ዳር ላይ ሆነው ወደ ሌላኛው ለመሻገር እርስ በርሳቸውን በመቀጣጠል ትልቅ የሆነ ድልድይ ይሰራሉ ማለት ነው። ስለዚህ ኢንጂነሪንግ ላይ የሚታሙ አይደሉም ማለት ነው። ሌላ በጣም ኮምፕሌክስ የሆነ ቢሄቪየር አላቸው። እርስ በርሳቸው የሚገናኙበት፣ የሚወያዩበት፣ የሚነጋገሩበት ቤተሰብ አላቸው። አንድ መሪ አላቸው፣ ንግስትና ንጉስ አላቸው። እንደገና ደግሞ ወታደሮች አሏቸው፣ ጄኔራል አላቸው፣ አዛዥ ታዛዥ አላቸው። በተዋረድ ልክ እንደኛ እንደምንኖረው ስትራክቸር እንዳለን ሁሉ እነሱ ጋር መዋቅሮች አሉ። በዚህ መዋቅር መሰረት ነው የሚኖሩት። አንድ ታዛዥ ሰራተኛ የበላዩን የማክበርና የሚለውን የመስራት ግዴታ አለበት። ሰላዮች አሏቸው። አንድ ቦታ ላይ ምግብ ከተገኘ ለራሳቸው ለመብላት አይሽቀዳደሙም። በፍጥነት መልእክት እየሮጡ ሄደው ቦታውን ጠቁመው ብዙ ለመንገዶቻቸው ነግሯቸው ተሰብስበው ይመጡና ያንን እዛ መብላት ሳይሆን ተሸክመው ወደ ስቶራቸው የመውሰድ ስራ ይሰራሉና በጣም የሚገርም ቢሄቪየር ያላቸው ናቸው ማለት ነው። እና ሶሻል ስትራንግዛቸው ደግሞ በጣም የጠነከረ ነው። እርስ በርሳቸው የመረዳዳት የመተባበር አቅማቸው በጣም ከፍተኛ ነው። ሌላ አግሪካልቸራል ብቃት አላቸው። ምን ይላሉ ጥናቶች የሚያሳዩት ምንድነው? ጉንዳኖች እርሻን ያርሳሉ። ካረሱ በኋላ ይበቅላል፣ ሃርቨስት ያደርጋሉ፣ ይሰበስባሉ። ከዛ የሰበሰቡትን ደግሞ ስቶር ያደርጋሉ። የራሳቸው የሆነ መጋዘን አላቸው። ከዛ ውስጥ እያወጡ የሚመገቡበት ስቴፕ ባይ ስቴፕ የሚመገቡበት ስቶሬጅ አላቸው ማለት ነው። ይሄ በጣም አስገራሚ ነገር ነው። ሌላው አስገራሚ ነገር ምንድነው? ሜዲሲን የማምረት አቅም አላቸው። ውስጣቸው ራሱ አንቲ ፈንጋል ፈንገሶችን በማምረት ኢሚዩን ሲስተማቸውን ያሳድጋሉ። አንቲባዮቲክ ያመርታሉ። ኢቭን ካልቸር ያደርጋሉ። ካልቸር ማለት በሕክምና ቋንቋ አንድን ባክቴሪያም ይሁን ሌላ የማይታዩ ተዋሲያን በላቦራቶሪ ውስጥ ካልቸር ይደረጉና ካደጉ በኋላ ለመድኃኒትነት አገልግሎት እንዲውሉ ይደረጋል። እነሱም ፈንገሶችን ባክቴሪያዎችን ካልቸር በማድረግ በማሳደግ አንቲባዮቲክና መድኃኒት በመስራት ስቶር ያደርጋሉ ማለት ነው። እና የጉንዳን ተአምር እጅግ በጣም ከፍተኛ ነው። ሱብሃንአላህ። ለዚህ ነው አላህ Subhanahu Wa Ta'ala ጉንዳንን በቁርአን ገልጿታል። የጉንዳን ተአምር ደግሞ በጣም ትልቅ ነው። ወለذلك አንድ ቂሳ አለ በነብዩላህ ሱለይማን ጊዜ የተከሰተ ማለት ነው። እሷን ኢንሻአላህ ነግራቸዋለሁ። ምን ይላሉ? ሱብሃንአላህ አንድ ጊዜ ሱለይማን አባቱ ዳውድ በሞተበት ጊዜ
ሁሉም ሰዎች እንግዲህ ንግስና በተቀመጠ ጊዜ ሰዎች ሊሆኑ ይችላሉ፣ እንስሳቶችም ምን ያደርጋሉ? ለሱ ሀዲያ ይሰጡት ነበር፣ ስጦታ ያመጡለት ነበር። ንጉስነት የተሰጠበትን ቀን በማስመልከት ማለት ነው። ሁሉም ስጦታ ይዞ ሲመጣ ሱብሃንአላህ፣ ጉንዳኖች ግን ምን ይዘው መጡ? አንድ ሸዒር፣ አንድ ገብስ ይዘው መጡ። ከዛ ያንን ስጦታ ነቢዩላህ ሱለይማን አየና አይቶ በቃ ደህናሽ ተቀበሏቸው ብሎ ዝም ብሎ አሳለፋቸው። ብዙም አላደነቃቸውም። በጣም ተናደዱ። ጠቅላላ ፈገዲበት ነምል በጠቃላይ የጉንዳን ሰራዊት በጠቃላይ መንጋ ሁሉ ተቆጡ። ያ ሱለይማን ለምንድን ነው ያልተደሰትከው በስጦታችን? እኛ እኮ ዛሬ ሰጠነህ ሃዛ ቁቱና ሸህር ካሚል፣ የወር ሙሉ ቀለባችንን እኮ ነው የሰጠነህ። አንድ ጉንዳን ወሩ ሙሉ የሚቀለብበትን ምንድን ነው የሰጠነህ? አንድ ፍሬ ገብስን የሰጠነህ አሉት። ስለዚህ እኛ የምንሰጥህ ምንድን ነው? በአቅማችን ነው የምንሰጠው። አንተ ለአላህ ስጦታ ስትሰጥ በአቅምህ ነው የምትሰጠው ወይስ ደግሞ በአላህ አቅም ነው የምትሰጠው? ግልጽ ነው አይደለ? አላህ Subhanahu Wa Ta'ala እኛ ስጦታ ስንሰጠው ለአላህ በአቅማችን እኛ ያለንን ነው የምንሰጠው አይደለ? በአላህ አቅም ልክ አይደለም የምንሰጠው። ስለዚህ እኛ በአንተ አቅም ሳይሆን የምንሰጥህ በራሳችን አቅም ነው ስጦታ የምንሰጥህና ልትደሰት ይገባል ሲሉት ደነገጠ። ከዛን ጊዜ ጀምሮ ነቢዩላህ ሱለይማን በእነሱ መኖሪያ ላይ በሚያልፍበት ጊዜ ቆሞ አዳምጧቸው ያልፍ ነበር። ወሊዛሊከ ቁርአን ላይ ይላል ወሑሽረ ሊሱለይማን ጁኑዱሁ ሚነል ጂኒ ወልኢንስ፣ የሱለይማን ሰራዊቶች ይሰበሰባሉ። ከምን? ከሰዎችም ከጂኖችም። ፈሁም ዩዘዑን፣ በጣም በኃይል ነበር የሚጓዙት። ፈሁም ዩዘዑን የሚለው አባባል ምንድን ነው? በጣም ይከንፉ ነበረ ሰራዊቱ። እየከነፉ በሚሄዱበት ጊዜ ቃለት ነምለቱ፣ ጉንዳኒቷ ምናለች? ያ አዩሃ ነምሉ እድኹሉ መሳኪነኩም፣ ግቡ ግቡ ግቡ፣ ወደ ቤታችሁ ግቡ። ላ የሕጢመነኩም ሱለይማን ወጁኑዱሁ ወሁም ላ የሽዑሩን፣ ሳያውቁ እኮ የሱለይማን ወታደሮች እንዳይረግጧችሁና እንዳይገሏችሁ ግቡ ግቡ ሲል ሰማ። ምክንያቱም ሁልጊዜ በእነሱ በመኖሪያቸውና በእነሱ አካባቢ ላይ ሲያልፍ ቆሞ ያዳምጣቸው ነበር። ሱለይማን ደግሞ ዑሊም ለመንጢቀ ጠይር አይደለ? ሱለይማን ማለት የሁሉም እንስሳ ቋንቋ የሚችል ነው። ስለዚህ ሲናገሩ ሰማ። ግቡ ግቡ። ፈተበሰመ ضاحكا من قولها፣ በንግግሯ በጣም ተገርሞ በጣም ፈገግ አለና ረቢ አውዚዕኒ አን አሽኩረ ኒዕመተከ አለቲ፣ ይሄን ያክል ኒዕማ የሰጠኸኝ የእነሱን ቋንቋ እንድናገር እንደዚህም ደግሞ የእነሱን አስተሳሰብ እንድሰማ ለሰጠኸኝ ኒዕማ አመሰግናለሁ ብሎ ለአላህ Subhanahu Wa Ta'ala ምስጋና አቀረበ ማለት ነው። አላኩል ሐል ምንድነው ከዚህ የምንወስደው ነገር ጉንዳኖች ምን ያህል ኮሚኒኬት እንደሚያደርጉ እኛ ስናያቸው አንዳንድ ጊዜ ኮሚኒኬሽናቸውን ስለማንሰማ ነው እንጂ እንደሚነጋገሩ እንደሚያወሩ ከዚህ ቁርአን እንረዳለን። ሳይንስም የደረሰበት ነገር ምንድነው? አንደኛ ኮሚኒኬት የሚያደርጉበት መንገድ ፌርሞን በተባለ ንጥረ ነገር ነው ይላሉ። አንድ ጉንዳን መስመሯን ይዛ ስትሄድ ሌሎቹም እየተከተሉ የሚሄዱት አንደኛ ድምጽ እያሰማች ስለምትመራቸው ነው። ሁለተኛ ደግሞ የምትረጨው ሴክሬት የምታደርገው አንዳንድ የምትረጫቸው ኬሚካሎች አሉ፣ እሱን እያሸተቱ ስለሚከተሉ ነው። እንዲያውም አንዳንድ ጊዜ መሀል ላይ ብንጠርግባቸው የት እንደሚሄዱ የሚደናበሩበት ሁኔታ እናያለን ማለት ነው። አላኩል ሐል አንደኛ ፌርሞን በተባለ ንጥረ ነገር ይግባባሉ ይላሉ። ሁለተኛው ግን አሁን የወጣው ጥናት ምንድነው? በድምጽ እንደሚግባቡ ጥናቶች እየደረሱበት ይገኛል ማለት ነው። በድምጽ መግባባት እንደሚችሉ እንደሚነጋገሩ ሁላ። ለዚህ ነው ቁርአን ላይ ምንድነው የጉንዳኗ ንግግር ሱለይማን እንደሰማ የተቀረበው ማለት ነው። እና ጉንዳን እጅግ በጣም ታላቅ የሆኑ ተአምር ያላቸው ማህበረሰብ ናቸው። ኢንሻአላህ ስለ ጉንዳን ይሄን ያህል ካልን በሌሎች ፕሮግራም ደግሞ ስለሌሎች ኢንሴክቶች ወይ ደግሞ ጥቃቅን የሆኑ እንስሳቶችን በተከታታይ እናቀርባለን። ለዛሬ እዚህ ጋር አቆማለሁ። ኢንሻአላህ አንዳንድ ጥያቄዎች ካሏችሁ ኮሜንት ላይ በተለያዩ ነገሮች ላይ ሕክምናን ጤናን በተመለከተ ብታመጡ ብታቀርቡልን በጥያቄው ኢንሻአላህ ምን መልስበት ጊዜ ይኖራል፣ መልስ እንሰጣለን። ኢንሻአላህ የዛሬን ፕሮግራም እዚህ ጋር አቆማለሁ።